ውድ የኢቢኤስ ቤተሰቦች ምርጡ ገበታ 2.6 ሚሊዮን ብር የሚያሸልመው ምርጥ የምርጦች ምርጥ የሆነ ውድድር ወደ እናንተ መጥቷል። ሼፍ መልካም እንዴት ነሽ? እግዚአብሔር ይመስገን። ስሜ መልካም ሲሳይ ይባላል። የምኖረው አዲስ አበባ ነው። በሼፍነት ሙያ 6 ዓመት የስራ ልምድ አለኝ። ስካፌር ስልጠና ወስጃለሁ። ምግብ ዝግጅት ስራው ደስ ይላል። ሳየው ምግብ የመስራት ፍላጎት ነበረኝ እና ስልጠና ለመውሰድ ሄድኩኝ፣ ተመዘገብኩ፣ ሰለጠንኩ። እዛ ወደ ምግብ ስራ ጀመርኩ ማለት ነው። አጠቃላይ የ6 ዓመት ስራ ልምድ አለኝ። ዝግጁ ነሽ? ዝግጁ ነኝ። በዓል እንዴት ነበረ? አሪፍ ነበር። ቆንጆ ነበረ? በጣም ጥሩ። ሼፍ ማቲያስ ሞክሼ ነህ? በቃ የኔን ስም ከያዝክ በቃ ስሜን ይዘህ አታሳፍረኝም። ስሜ ማቲያስ አብዱኝ ይባላል። የመጣው ከቢሾፍቱ ነው። እዚህ ስራ ላይ ረዘም ያለ ጊዜ አሳልፌያለሁ። አሁንም እየሰራሁበት ነው። እወደዋለሁ፣ ሙያውን ደስ ይለኛል። በሌላ ዘርፍ ነበር እየሰራ የነበረ። ከሆነ ጊዜ በኋላ እየወደድኩት እየወደድኩት መጣሁ። ከዛ በትምህርት ደገፍኩት። ከዛ በኋላ አሁን ኤክስኪዩቲቭ ሼፍ ሆኜ እሰራለሁ። ይህን ፓኒ ፕሮሰስ የሆኑ ምግቦችን አዘወትራለሁ። ማለት ፓኒ ፕሮሰስ የሆኑ ሄልዚ የሆኑ ምግቦችን አዘወትራለሁ። መልካም እድል እመኝልሃለሁ። ሼፍ ሮዛ እንዴት ነሽ? እግዚአብሔር ይመስገን። ስሜ ሮዛ አብርሃም ይባላል። እሰራው እንስሳት ሕክምና ፋካልቲ አዲስ አበባ ዩኒቨርሲቲ እንስሳት ሕክምና ፋካልቲ ነው የምሰራው። ረጅም ምግብ ቤት ማለት ነው። ሙሉ ቡፌ እሰራለሁ። ሙሉ ቡፌ ማለት ነው እሰራለሁ። ከ25 ዓመት በላይ ሰርቻለሁ። እስከ ሌቭል 3 ተምሬያለሁ። ሙያውን በጣም ወዳለሁ። ምግብ መስራት ያስደስተኛል። ፓስታ ፍርኖ ያው እንደዚህ እንደምታየው እሰራለሁ። ሰላድ እሰራለሁ። በስጋ ነክ ደግሞ አሮስቶ እሰራለሁ። ኮተሌት፣ ሚትቦል፣ ሮስት ዶሮ፣ ቺከን እስከ ሾርባ፣ ከሾርባ እስከ ፍራይት እሱም እሰራለሁ። ሁሉንም ያው እሰራለሁ። ድንቁን ምርጡን ገበታ ታዘጋጀዋለች ብለን እናምናለን። እሺ፣ መልካም እድል። እንግዲህ ተወዳዳሪዎች ተዘጋጅተዋል። ዳኞችን እንያቸው እስቲ። ዳኞች ዝግጁ ናችሁ? በሚገባ። በጣም ጥሩ። ይሄ ውድድር ህጎች አሉት። በሳጥን ውስጥ 5 ግብአቶች አሉ። ከዚህ ግብአቶች ውስጥ አንድ ግብአት የረሳ ሰው ከውድድር ውጭ ይሆናል። ተጨማሪ ግብአቶችን ከፈለጋቸው በመደርደሪያ ላይ አትክልቶችና ፍራፍሬዎች፣ በፍሪጅ ውስጥ ወተትና የወተት ውጤቶች፣ በመደርደሪያ ላይ ቅመማ ቅመሞችና የተለያዩ ግብአቶች አሉላቸው። ይሄን ተጠቅማችሁ በ25 ደቂቃ ውስጥ ምርጥ የሚባለውን ገበታ ለዳኞች ታስቀምሳላችሁ። ተዘጋጅታችኋል? ተዘጋጅተናል። አሁን በሳጥን ውስጥ ያለውን ግብአት ለማየት ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ዱቄት ወተት፣ የሽንጥ ስጋ፣ ፕሪም ወይም ፕላም፣ ቤዝል፣ ዳቦ ቆሎ። ዳቦ ቆሎ በእንግሊዝኛ ምን ይባላል? ዳቦ ቆሎ፣ ብሬድ ቆሎ። እነዚህን ግብአቶች ተጠቅማችሁ የምታዘጋጁት የምርጡ ገበታ ውድድር ሰዓት 25 ደቂቃ አሁን ተጀምሯል። ምን ትጠብቃላችሁ? ሴክሬት ምንድን ነው? ሚስጥራዊ ቀመም አንቺ አትክልቱን እየጨፈጨፍሽ ነው፣ እነሱ ስጋውን እየጨፈጨፉት ነው። ነገር ግን ተወዳዳሪዎች በዚች አጭር ሰዓት ውስጥ ራሱ አሁን የቀራችሁ 21 ደቂቃ ከ20 ሰከንድ ብቻ ነው። ሰዓቱ አልጠብቃችሁም እያላችሁ፣ ስለዚህ ፈጠን እያደረጋችሁ ካሁኑ
አሁን የቀራችሁ 16 ደቂቃ ከ42 ሰከንድ ነው። ጥሩ ነው። ሞቅ ሞቅ አድርጉት። እየጨሰ ነው መጥበሻው። ስቴኩ የተቀጠቀጠ ነው። ፈጠን እያላችሁ አሁን የቀራችሁ 15 ደቂቃ ከ28 ሰከንድ ነው። እስቲ እችን እንዴት ነው የምከፍታት? እሷን የምትከፍቻት መጀመሪያ ጨምረች ዛሬ ዳቦ ቆሎ ምን ይዛ ትመጣ ይሆን? እኔ ላይ ተተኩሳለች። ሳህኑ ላይ ደግሞ ምን እንደምትሆን አናውቅም። ወይ ተተኩሳለች። ዛሬ እቺን ድንቅ ገበታ እንደምናይ አያያዛቸው፣ ፉክክሩ ማቲያስ ፕሌቲንግ ጀምሯል። ያውላችሁ እዛ ሆኑ ያዘልኝ አለች። እሺ ታው ያስቀርሽ። እሺ አረ ዳኞች እቃውን አስያዘች። አይቻልም እኮ አይቻልም። የቀራችሁ 6 ደቂቃ ከ44 ሰከንድ ነው። መሬት እንዳይወድቅብሽ ተሽከርክሮ። ሮዛ የለኮሽውም ደግሞ ትንሽን ተመልከች። ጨሷል ያለው አይ አልጨሰም። ደህና ነው። ዝም ብሏል። አልጨሰም፣ ዝም ብሏል። እሺ ጥሩ። የመጨረሻው 5 ደቂቃ ብቻ ነው። 5 ደቂቃ። ሮዛ ሳህን ጀምሪ። 4 ሳህን መደርደር እንዳትረሱ። 4 ሳህን ነው የሚያስፈልጋችሁ። 4 ፕሌት ነው የሚያስፈልጋችሁ። 3ቱ ለዳኞች ነው። 4ኛው ካሜራ የሚቀረጸው ነው። ደቂቃ ከ33 ሰከንድ። ሮዛ ምን እያረግሽ ነው? ያው ያወጣው እንዴ? በድስቱ ክዳን አወጣሽው? ምን ላድርግ? ማውጫ እንትኑ ዘይትን አንጠባጥባለሁ። የቀራችሁ ግን 1 ደቂቃ ከ45 ሰከንድ ነው። የቀራችሁ ግን 44 ሰከንድ ነው። ሮዛ ሰከንድ ነው። ሮዛ ምን እያረግሽ ነው? አይ ምንም ጨርሳለች። ጨርሻለሁ። እሺ የቀረው 30 ሰከንድ ብቻ ነው። ሮዛ እባክሽ ተደወለ እዛ ጋራ። ሮዛ የቀረውን 10 ነው። ይሄው ደውል። ይሄው ነገር ተጫኝ በደምብ ነይ በዚህ ጋር ይሄውልሽ። ይሄው ተጫኙ። 3 እጃችሁን አንሱ። ውድ የኢቢኤስ ቤተሰቦች እንደዚህ የሚያጓጓ ደግሞም ልብ የሚያንጠለጥል በ3ቱ ተወዳዳሪዎች መካከል ድንቅ የሆነ ውድድር ተደርጓል። ነገር ግን ከዚህ ሁሉ በኋላ እንደዚህ ሳህኖቻቸውን ካዘጋጁ በኋላ የዳኞች አስተያየትና ግምገማ ወሳኝ ነው። ስለዚህ አሁን መጀመሪያ ሳህኗን የጨረሰችው መልካም ለዳኞች ታቀርብና
ዳኞች አስተያየት ሰጠውበት ውጤቱ ደግሞ ተገምግሞ ሁለተኛ ሶስተኛ ሰው ይቀጥላል ማለት ነው። አብራችሁን ቆዩ። ሼፎቻችን የመልካምን ሳህን ቀምሰዋል፣ አስተያየት ይሰጡናል። ሼፍ ብርሃኑ መልካም እንደነሽ? እግዚአብሔር ይመስገን። ምንድን ነበር የሰራሽው? እስቲ ንገሪኝ። ያው ስጋውን እንግዲህ ብዙ ነገር አስቤያለሁ፣ ግን ያሰብኩትን ሰርቻለሁ እኮ። ምንድን ነው የምትይው? ይሄን ምግብ ምን አልሽው? ያው በቬጅቴብል ነው የሰራሁት። ቃሪያ ምናምን አድርጌያለሁ እና የፈረንጅ ጥብስ የፈረንጅ ጥብስ መረቅ ያለው ነው የሌለው መረቅ ያለው ነው። መረቅ ያለው የፈረንጅ ጥብስ። ስጋው ሶፍት ነሱ በጣም ቆንጆ ነው። ሶፍት ለማድረግም የተጠቀምሽበት ቴክኒክ ትንሽ ቤኪንግ ፓውደር ጨምረሽ ምናምን ለማለስለስ የሞከርሽበት መንገድ በጣም ጥሩ ነገር ነው። አለስልሶልሻል፣ በትክክልም አለስልሶልሻል። ስጋውን በባህሪው ለስላሳ ነው፣ ግን ደግሞ የበለጠ እንዲለሰልስ ሆኗል። ሌላው ቤዝሉን ምን እንደምታደርጊው ጨንቆሽ ነበር አይደል? ጨነቀሽ። እንደ ስፒናች ነው አገንፍላ ላይ ያደረገች። ቤዝል እንትን ነው ምንድነው? ኸርብ ነው፣ አንድ የኸርብ ዘር ነው። በብዙ መልኩ ልትጠቀሚው ትችይ ነበር፣ ግን ስላላወቅሽው እንደ ስፒናች አድርገሽ እዚህ ላይ አስቀምጠሽልናል። ለመብላትም ደግሞ በጣም ከባድ ነው። ይሄንን እንዴት አድርገን እንበለዋለን? ሌላው ፕሪሙን የተጠቀምሽበት መንገድ ምንም አይነት ቫልዩ አድ ያደረግሽበት ነገር የለም። ዝም ብለሽ ከትፈሽ ነው ያስቀመጥሽልን። ይሄ ፍሬው ሁሉ ሳይቀር ነው። ይሄ ፍሬው ነው፣ በደንብ ደንበኛ ፍሬው ነው። እዚህ ውስጥ ምን አድርገን እንደምንበለው አስቸጋሪ ነው። ጣዕሙ የፈረንጅ ጥብሱ እንዳልሽው ክሪሚ የሆነ ብዙም የማይረብሽ ነው። ጥሩ ነው። ሼፍ ልዩ የፈረንጅ ጥብሱ እንግዲህ የፈረንጅ አራዳ ማለት ስጋው እንዲያውም ያችን ቴክኒክ ስለተጠቀምሽ ነው እንጂ አይተሽዋል። ስጠብሽበት የነበረው መንገድ ሃይ ሂት ላይ አይደለም፣ ረጅም ሰዓት መጥበሻ ላይ እሳት ላይ ቁጭ ብሎ ነበር እና እንደዚህ ይሆናል ብዬ አላሰብኩም። በጣም በቃ የሚገነትር መስሎ የነበረ ትንሽ ደህና ነው። እንዳየሹ ፕሪሙን ያው ጨርሼዋለሁ። ሁሌ እንደምንለው አንዳንዴ ተፈጥሮ በጥሬ የሚበላ ነገር መስጠቷ ቫልዩ አለው። ያን ያህል መጥፎ ሆኖ ሳይሆን ለአይን ታይዋለሽ አይደል? እንዲህ ስታዩ በቃ ምንም የሚማርክ ነገር የለውም። ፒት ማስተር እንዴት ነሽ? መጀመሪያ ስትከትፊው እኛ እንደውም ኤክስፔክት ስንወራረድ ነበር። ስቲር ፍራይ ነው የምትሰራው ምናምን እያልን ነበር። ሀሳብሽ ቤል ፔፐሩን ብዙ ነገር ስትከትፊ፣ ከዛ መጥበሻውን በደንብ ስታገኙ፣ ከዛ እሳቱን ቀነሽው። ስጋው በጣም ይገነትራል። በቃ ኦልሬዲ ተስፋዬን ቆርጬ ነበር። እዚህ ጋር ግን ሲመጣ በጣም ለስላሳ ነው። ወተቱን የተጠቀምሽበት ሁኔታ ትንሽ ክሬምም ነበረ። እሱን ብትጠቀሚ የሆነ አንድ ስትሮጋኖፍም ለመስራት ፈልገሻል፣ ግን አልሆነም። ግራ ገባው። ምንም እንዳልሽው ምንም እንደሆነ አይደንቲቲው አይታወቅም። ቤዝሉን ደግሞ ከምታገነፊው ዝም ብለሽ እንደ ጋርኒሽ ቁጭ ብታረጊው ቆንጆ ነበር። ግን ኦቨርሆል በኋላ ውጤቱን እነግራለሁ። ዳኞች ለመልካም አስተያየታቸውን ሰጥተዋል። አሁን በሁለተኛነት ውድድሯን የጨረሰችው ሼፍ ሮዛ ሳህኖቿን ለዳኞች ታቀርብና ዳኞች ቀምሰው አስተያየታቸውን ይሰጣሉ።
ዳኞች ፊታቸውን ቆምጨጭ አድርገው ጨው እያሉ ነው። ሼፍ ልዩ ሮዛ አቤት እንዴት ነበር ስራ? ስራው ጥሩ ነበረ። ጨው መስራው መሰለኝ። አዎ በቃ እንዳለ ጨው ነው እና ያው ታውቂዋለሽ ደግሞ ጨው ምን ያህል ሁልጊዜ ሲዝኒንግ እንዴት መሰለሽ ሳላስበው ተዘረገፈብኝ። ከዛ ውጭ ስትንቀሳቀሽ የነበረበት ስትሰሪበት የነበረበት እና ሀሳብሽን ደስ ብሎኛል። አሁን ይሄንን ኮትሌት ለማድረግ የሄድሽበት መንገድ የዱቄት ወተቱንም የዳቦ ቆሎውንም ብሬድን በማድረግ እሱን ክራሽ አድርገሽ ያረግሽበትና ልክ እሱን እንዲያውም ስትፈጪ ከቤዝሉ ጋር አንድ ላይ ፈጭተሽ ነጭና አረንጓዴ ክራሽ አድርገሽ እዚህ ላይ በቃ ብሬድ አድርገሽ የሆነ ነገር ታመጫዋለሽ ብዬ እየጠበቅኩ ነበረ። እሱን ሚስ አድርገሽዋል። ግን የእውነት ግን ስትንቀሳቀሽ የነበረበት በቃ ይሄ የእናት ደስ የሚል እንትን የነበረሽ እና ለሱ በጣም ደስ ብሎናል። እንኳን መጣሽ። ወደ ምግቡን ስንመጣ አንድ ፕሪም ነች ያገኘኋት። በዚህ ጥምቀት ደግሞ ፕሪም አይጠፋም አይደል? አዎ በደንብ አይ ግን አርጌዋለሁ እንዳ አሳነስሽው በጣም እና ከጨው ውጪ በቃ ያለውን ነገር ቀይ ሽንኩርቱ በጣም በስቷል። ሽታው የሱ ነው። የሽንኩርት ሰላጣ ነው የሚመስለው እና ቀይ ሽንኩርት ይሄንን የምንጠቀም ከሆነ በቀጫጭኑ አድርገን ትንሽ አይደል እሱና ጨው በቃ አሁን ሽንኩርትና ጨው ነው ሳህን ላይ ያለው። መቅመስ ራሱ አልቻልኩም። አይተሽዋል ሲታይ እንደ ሁሉ ነገር ብለዋለች። ወደ ስጋው ስንመጣ ግን ብዙ አበሰልሽው፣ ውሃው ወጣ። እኔ ጋር ሲመጣ ባላ ልብስ ብሰራበት ራሱ በደንብ ያስወነጭፋል። ስጋው በጣም እንትን ብሏል፣ ገንተር ነገር ብሏል። እኔ ጋር ያለው ቶታሊ ቴክኒክ የሚባል ነገር የለሽም። ቴክኒክ የኪችን ደግሞ ቤዚክሊ ቴክኒክ ነው ስራዎችን የሚያሰራሽ። የጠበሽውን ስጋ ከዛ ለማውጣት የምትጠቀሚበት መንገድ ሮንግ የሆነብረ ቴክኒክ እኮ አለው። አውጪው ማጥለያ አለው፣ ይቀመጣል፣ ይጠለላል። እቃ አቅርበሽ ይዘሽ አትሄጂም። አንደኛው ቴክኒክ እሱ ነው። ሁለተኛ ለዚህ ድሬሲንግ ስትሰሪ ጨው የተገለበጠብሽ ምክንያት ቴክኒክ ነው ይሄኛው። እሱን ጫፏን ያዝ አድርገሽ ነው የምትነሰንሽም ከሆነ የምትነቀለዋን ነገር ያዝ አድርገሽ ልትነሰንሽ ትችያለሽ። ወር ደግሞ በማንኪያም በምንም ልጨምሪ ትችያለሽ። ከዛም አልፎ ድሬሲንጉን ስትሰሪ ቦሉ እየተሽከረከረ ነው አብረሽ እየተሽከረከርሽ የምታዞረው የነበረው። እሱም ቴክኒክ አለው እንዳይሽከረከር የሚደረግበት። ናፕኪን አለ። ናፕኪን ከስሩ ላይ ብታደርጊበት ቀጥ ይላል። ስለዚህ እነዚህ አይነት ቴክኒኮችን መጀመሪያ ብታውቂያቸው ይሄ ሁሉ ነገር አይፈጠርም ነበር። ስለዚህ ሁላችሁም ቀጣይ የሚመጡም ተወዳዳሪዎችም የኪችን ቴክኒክ በጣም ወሳኝነት አለ። ቴክኒኮችን ማወቅ ጥሩ ነው። ያው ጨው ነው መቅመስ አይቻልም። ስቴኩም ምንም የሆነው ነገር የለም። ቤንድ አድርጎ እንደምታየው ነው። ቅርጸ ቢስ ሆኗል። ቅርጽ የለውም፣ ምንም ቅርጽ የለውም። ይሄ ምንም ቅርጽ የሌለው ነገር። ሎሚው ምን እንድናደርገው ነው? አከታተፍሽ ራሱ የሎሚ አከታተፍሽ እንዴት ምን እናደርገው ነው? ይሄ ለመጠጥ ነው የተከተፈው? ለዚህ ላይ ልንጨምቀው ነው? ምን እንድናደርገው ነው? ማለት ቀምሰሽ እንዲህ ነው ልትዩማችሁ ምግብ ስለሆነ እዚህ ላይ አስተያየት መስጠት ከባድ ነው። ዳኞች አስተያየታቸውን ለሼፍ ሮዛ ሰጥተዋል። በመጨረሻ ምግቡን የጨረሰው ሼፍ ማቲያስ ያቀርብና አስተያየታቸውን ሰጥተው ውጤቱን አብረን የምናይ ይሆናል። አብራችሁን ቆዩ። ምን እንደሆነ አላውቅም። እንደዚህ አይነት ድምፅ ነበር የምሰማው። ይህን ዳቦ ቆሎ ብቻ ክርሽም ስታደርጉ ነው የምሰማው። ምን ተከስቶ ነው? ፒት ማስተር እስቲ እሱን ልጠይቀው። ምን ለመስራት ነበር ያሰብከው? ስቴክ የሰራሁት ዳቦ ቆሎን ደግሞ እንደ ክሩተን የተጠቀሙ ሩዝ ሰላድ ነገር ማለት ነው። ቬጂቴብሉን ይሄ አሁን ለእኔ የሰጠኝ ፎሶሊያ በጣም አልበሰለም።
በደንብ ብላንች አድርገው አሁን እኔ ቅድም ስጠብስበት በመጥበሻው ላይ እሱን ግሬቪውን ለእንትኑ ለፎሶሊያው ከምትጠቀም ስጋውን የጠበስክበትን ግሬቪ ለዚህ ሶስ ከወተቱ ጋር ክሬምም ነበር እዛ ለዚህ ብትጠቀምበት ሞር አሪፍ ይሆን ነበር። እንደዛ የምታደርገው ይመስሎኝ ነበር። በደንብ ብላንች አድርገው ይሄንን ትንሽ ቅቤ አድርገህ ብቻ እኮ ትንሽ ወር ደግሞ በጨው ባለው ውሃ ብቻ ብትቀቀለው ብላንች ብታደርገው በቂው ነበር። አሁን ድምፁ አልበሰል ብላንች አድርገዋል። ጊዜውን ሳትጠብቅለት ነው ያወጣው። ከምንድን ነው ዳቦ ቆሎ እኩል ኮርሸም ይላል። ኦልሞስት አልበሰለም። ስለዚህ ደግሞ ሰላጣው ላይ ሰራው ባይበዛ ኖሮ ዳቦ ቆሎ ቆንጆ ሰላጣ ነው የሰራው፣ ግን በዛ ዳቦ ቆሎ እንጂ ሰላጣ አይመስልም። ኩርቱን ስለማድረግ የሄድክበት መንገድ በጣም ፐርፌክት ነው። ጥሩ የሆነ ስራ ነው የሰራው፣ ግን እሱ በዛና ዳቦ ቆሎ በሹካ ሆነ። አሁን ምንም አትክልቱን ከሚበላው ይልቅ ዳቦ ቆሎ የዳቦ ቆሎ ጩኸት ባሰ። ግን ፕሬዘንቴሽንህ ቴብል እዚህ ላይ ፕሌትን ያመጣህበት መንገድ በጣም ቆንጆ ነው። ስላይስ አድርገህ ለመስራት የሄድክበት መንገድ ሁሉም ነገር ጥሩ ነው። እኔ ዳቦ ቆሎውን ሰላጣ ውስጥ ማድረግህ ከሁለታችሁም ጋር በጣም ወድጀዋለሁ። በቃ ክሩቶንስ ሲሆን አይደለ በጋርሊክ ብሬድ ቶስት ዶኖ ይሄ ድምፅ ነው ያለው እና ድምፁ በጣም ነው ኢንጆይ የሚያደርገው ከሁለቱ ጋር የማልስማማበት ሀሳብና በስቷል። በጣም በቃ ክራንቺ ነው። በጣም ክራንቺ ነው እና ደግሞ ቴስት ባላንስ ያረክበት መንገድ በጣም ደስ ይላል። አንደኛ ከዚህ ውስጥ የወደድኩት ሰላጣው ነው። ስቴኩ ላውን የሰራበት ክሬሙ ወተቱ ምናምን ብጥስጥስ ብሎ እንደስታየው ይኸው ክሬሚ አይደለም። እሱ ለምን እንደመጣ ታውቀዋለህ። በቃ ካያያዘ ካሰራርህ እያንዳንዱ ነገር ይሄ ፕሌት ላይ የተፈጠረው ስህተትም ጥሩ መጥፎ ጎኑም ገብቷል፣ ታውቀዋለህ። ጥሩ ነው። እንግዲህ ዳኞች ለሶስቱም የተለያየ አይነት አስተያየት ሰጥተዋል። ለሶስቱም ደካማ ጎናቸውን ብርታታቸውን ነግረዋቸዋል። ስለዚህ አሁን ውጤቱ ማን ነው ብትሉኝ ለመተንበይ አይቻልም። ነገር ግን አንድ ነገር እናደርጋለን። አብራችሁን ቆዩ። ዳቦ ቆሎ ሁሌ እንዲህ ነው መብላት የተለመደው፣ ግን በቃ የሆነ ነገር እኮ ጥሩ ነው። ዋሉ ጨምሮ መብላት መቻል የሄደበት መንገድ እኮ ጥሩ ነው፣ ግን መብዛቱ ነው በጣም መብዛቱ። አንቺ ደግሞ ዳቦ ቆሎ ስለምትወጂ ለዛ ነው በምን ይሁን ብቻ ደስ ብሎሽ ትበይዋለሽ። ዳኞች ተከራክረው ተወያይተው ደግሞም ተሳስቀው ነበረ። ምን እንደሆነ ባላቅም ከሩቆኝ ይመለከታቸው ነበር። ውጤቱን እዚህ ውስጥ አስቀምጠውታል። ለኔም ሚስጥር ነው። ማን የሚያሸንፍ ይመስላችኋል? መልካም አቤት ማን ይመስልሻል? ምናልባት እንግዲህ እሱ የሚያሸንፍ የሚሸነፍስ? የሚሸንፍ ሁለት አንዳችን ወይ ሰው እኔ ከሁለት አንዳችን እሱ እንደሚያሸንፍ አረጋግጣችኋል ማለት ነው? እርግጠኛ ከኛ የተሻለ ትንሽ እሱ ይመስለኛል። ማቲያስ ማን ይመስላል? እግዚአብሔር ነው የሚያውቀው። እግዚአብሔር ማያውቃል። አንተን ነው የጠየቀው። እኔ እንጃ እንዲህ ነው ማለት አልችልም። ሮዛ አሁን እንግዲህ እኔ ጨው ስላበዛው ምናልባት እኔ ነኝ የምወድቀው ብዬ ነው የምገምተው። ስለዚህ እንቁጠራ። እንግዲህ ምንም ማድረግ አይቻልም። አይቀርም ማለት ነው። ያዘንኳ እናደርጋለሁ። አንድ ወደ ሁለተኛ ዙር የማያልፈው፣ ሁለት ወደ ቤቱ ላጥ ብሎ የሚጠፋው፣ ሶስት የዛሬው ወደ ሁለተኛ ዙር ያላለፈው ማዕድ ዳኞች የምትሉት ነገር አለ? ሮዛ እንግዲህ ጥሩ ነው እኮ ሞክረሻል እኮ ያለሽን ለመጠቀም ሞክረሻል። ያው እንዳልኩሽ የቴክኒክ ጉዳዮች እንጂ የሄድሽባቸው መንገዶች እኮ መጥፎ አይደሉም። ለሌላውም ሰው ትምህርት ነው ከሰጠሽው። ሌላው ሁሉም ሳላድ አድርጎ ሲያቀርብ አንቺ እኮ ፈጭተሽ ዳቦ ቆሎን ብሬድድ አድርገሻል። አንድ የተለየ ቴክኒክ ነው የተጠቀምሽው። ይሄ ራሱ ትልቅ ነገር ነው እኮ። እዚህ ሙሉ ለሙሉ አንቺን ዲስአፖይንት የሚያደርገ ነገር መሆን የለበትም። ለዛሬ ግን የሰጠሽን ፕሌት ይሄን ውድድር የማይመጥን ሆኖ ስለተገኘ ነው እንጂ እንደምትሰሪ አቅም እንዳለሽ የሚያሳይ ነገር እኮ አለ። አካሄድሽ፣ እንቅስቃሴሽ፣ ቴብል አያያዝሽ እኮ ስራውን ታውቂዋለሽ። ግን ዛሬ ሚስ አደረግሽው፣ እንዳንድ ነገሮችን ሚስ አደረግሽ። በዛ ምክንያት የዛሬው ፕሌትሽ እንጂ አንቺ አይደለሽም የወደቅሽው። የዛሬው ፕሌትሽ ግን
ወድቆ በጊዜ ወደ ቤት እንድትሸኝ ተደርጓል እና እንዳለው ላጥ ብለሽ ወደ ቤትሽ ትሄጃለሽ ማለት ነው። አመሰግናለሁ። እናንተ ሁለተኛ ዙር ያለፉትን አዘጋጁልኝ። እኔ ለምን አንቺን አልሸኝሽም? ነይ እስቲ። እኔ ሼፍ ሮዛን ሸኝቻት መጥቻለሁ። ተወዳዳሪዎችም ዝግጁ ሆነዋል። ዳኞች በሳጥን ውስጥ ግብአቶችን አዘጋጅተዋል። እንደ መጀመሪያው ውድድር አሁንም የሚሰጣችሁ 25 ደቂቃ ነው። ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ሙሉ ቴላፒያ ዓሳ፣ ሎሚ፣ የፈረንጅ ቃሪያ፣ ግሪን አፕል እና አነባበሮ ይገኛል። እነዚህን ግብአቶች ተጠቅማችሁ 4 ምርጥ ሳህኖቻችሁን ታዘጋጃላችሁ። ሎሚውን ቆርጣችሁ ማቅረብ አትችሉም። ሎሚውን እንደ ግብአት ተጠቅማችሁ የተለያየ ነገር ሌመን በተር፣ ሌመን ሶስ፣ ሌሎች ነገሮች መስራት ትችላላችሁ። ዳኞች አፍጥጠው አይኔን እያዩኝ ነው። ፍንጭ ሰጣቸው። ፍንጭ ሰጠዋቸው። አሁን የተሰጣችሁ ደቂቃ 25 ደቂቃ ተጀምሯል። ሐዋሳ ነበርሽ እንዴ? ኧረ አልነበርኩም። አይቼውም ማለት እንደዚህ ራሱ ፍጥነትሽ ግን እንደዛ ይመስላል። አሁን ግን የቀራችሁ ቶሎ እያላችሁ 20 ደቂቃ ነው የቀራችሁ። ተወዳዳሪዎች አሁን የቀራችሁ 14 ደቂቃ ከ45 ሰከንድ ነው። አረ ደቂቃው 12 ከ30 ሰከንድ ሆኗል ያለው። ማቲያስ አሳውን አረሳው። መልካም። አሁንም ገና ሰው ጋር ኧረ እባክሽ አስገቢው። ችግር የለውም። እሺ ቆይ አንዳንድ ፈጠራዎችን ደግሞ ሞር ብታክሉባቸው ሳህኖቻቸው የበለጠ ጣዕም ያላቸው አጓጊ ይሆናሉ። 8 ደቂቃ ከ3 ሰከንድ። ማቲያስ እያወጣ ነው። ሼፍ ማቲያስ ሳህኑን ፕሌት እያደረገ ነው። 5 ደቂቃ ቀርቶት ተወዳዳሪዎች የቀራችው 4 ደቂቃ ነው። መልካም። ሳህኗን መደርደር ጀምራለች። ኧረ መልካም። ዝም በለኝ ያለችው ቅድም ለካ እንትን ነው፣ ተሰነጠረች ከኋላ። The fish is coming። በጣም ኤክሳይት አድርጎኛል። የቀረው ግን 2 ደቂቃ ከ36 ሰከንድ ነው። ሁለቱም ተወዳዳሪዎች ፕሌታቸውን እያወጡ ስለሆነ አሁን ጥያቄ የሚሆነው የትኛው ነው ጣዕም ያለው፣ የትኛው ነው ዳኞችን የሚያስደስተው የሚያናድደው?
እዚህ ጋር መልካምም ሌላ ነገር መጠበብ ጀምራለች። ዮ ክሬምን አምጥታ ሳላዷን ሌላ ሌቭል ውስጥ ልከተው ነው። ዳኞች እንግዲህ ዳኝነቱ ለእናንተ ነው ዛሬ። ተወዳዳሪዎች አሁን የቀራችሁ 1 ደቂቃ ከ56 ሰከንድ ነው። ተወዳዳሪዎች አሁን የቀራችሁ 1 ደቂቃ ከ8 ሰከንድ ነው። ግብአት አለመርሳታችሁን አረጋግጡ። መልካም 30 ሰከንድ እየቀራት አሳዋን ጠብሳ ሰላድ ከጎን አድርጋ ነባብሮ አድርጋበት አቅርበዋለች። አሁን ግን ማቲያስ 19 ሰከንድ ይቀርሃል። 10 ሰከንድ፣ 8፣ 7 በመጨረሻው ደቂቃ እቃውን ዘረገፈው። 3፣ 2፣ 1 0 እጅን አንሳ። ዛሬ አሳን መብላት በብልሃት ብቻ ሳይሆን መስራትም በብልሃት የሚለውን እያሳዩን ናቸው ያሉት። አሁን በመጀመሪያ ሳህኗን የጨረሰችው እንደዚህ አድርጋ አሳዋን ድርድራ የጨረሰችው መልካም ቅድም እንዳሪሳ ቃል ተወኝ አለች። ደቂቃው ረባክሽ ናት ተወኝ። ለካ በራሷ ተማምና በመጨረሻ ደቂቃ ላይ ግጥምጥም አድርጋ እንዲያቀርበዋለች። አሁን ለዳኞች ታስቀምስና ውጤቱን እንሰማለን አብረን። ቁጥሩ 2.6 ነው። ቁጥር ብቻ አይደለም፣ ሚሊየን ብር ሽልማት ነው። ወደዚህ ወደ 2.6 ሚሊየን ብር የሚሻገረው ማን ነው? ዳኞች የመልካምን ገበታ ቀምሰዋል፣ አስተያየታቸውንም ይሰጡናል። ሼፍ ልዩ መልካምዬ፣ አቤት። አሳዋን እኮ በቃ አጠፋሻት። ማሳጅ በማሳጅ አረገች። ተናግረሽዋል፣ ሰርቼው አላውቅም ይሻልና ምንም ልንል አንችልም። ግን እሱ ላይ በቃ አሳዋን ያውን ጭራው እሱ ውበቱ አይደል እሱ አይወጣም። ከዛ ውጪ ፊን ስታወጭበት መጀመሪያ ልክ ስትጀምሪ በቃ በጣም ፋሚሊየር የምታውቂው ነበር የመሰለኝ። ፊኗን ስታወጭበት የነበረው መንገድ ትክክል ነበር። ከዛ ግን ከጎኗም ከዛም ከዚህም በቃ ጥፍት ታረግሻትና ሽታው ደስ ይላል ሲመጣ። ትንሽ ነርቨስ ሆነሽ ነበረ ስለማታውቂው። ያበሰልሽበትን መንገድ ምናምን ጥሩ ነው እና ረጅም ሰዓት አጠፋሽ። እንደዛም ሆኖ አልጸዳም ያልቀመስኩት። ለዛ ነው ሽታው ግን በጣም ደስ ይላል። ቆንጆ ነው። እውነት ለመናገር በደንብ በስሏል፣ ውስጥ ድረስ በስሏል። አሳው ከአጥንቱ በሚገባ ለቋል። ያው እንደሚታየው ማለት በደንብ ቆንጆ ሆኖ በስሏል። ሌላው ሳላድ ለመስራት የሞከርሽበት ያው ምንም ሰዓቱን ማኔጅ ማድረግ ስላልቻልሽ የከተፍሽበት መንገድ ራሱ በጣም ትልልቅ ነው። ለሰው አፍ ውስጥ ሊገባ የሚችል አይነት ሳይዝ አይደለም። አከታተፉ፣ አነባበሮ ዝም ብለሽ ቆርጠሽ ነው ቁጭ ያደረግሽው። ዝም ብለሽ እንደ ውበት ብታዩ ይሄ ሲቀርብልሽ ውበት አለው ወይ ምግቡ ስትይ ምንም አይነት የሚያስደነግጥ አይነት ውበት የለውም። እውነት አሳ ሲሰቃይ ገና ዛሬ ሲጠምር ተሰቃይቶ አሁን ተሰቃይቶ ግን ያበሰልሽበት መንገድ በጣም ቆንጆ ነው።
ትንሽ ሲዝኒንግ ይጎለዋል። ሶስቱም ዳኞች አስተያየታቸውን ለመልካም ሰጥተዋታል ያሉት። ነገር ግን አሁን ደግሞ ሼፍ ማቲያስ ይቀራል። ማቲያስ ሳህንን ታቀርብና ዳኞች ቀምሰው አስተያየት ይሰጣሉ። በመጨረሻ ላይ ውጤቱን እንሰማለን። ማን ይሄዳል? ማን ወደ 2.6 ሚሊዮን ይጠቃል? አብራችሁን ቆዩ። የሼፍ ማቲያስ ሳህን ተቀምሷል። ሼፍ ብርሃኑ የመጀመሪያውን አስተያየት ሰጠናል። እሺ ሼፍ ማቲያስ የሰራህበት መንገድ አሁንም ያው ይሄ የተለመደ አሰራር ነው። ያው ሆል ፊሽ ሲገኝ ፍራይድ ነው የሚደረገው። ያንተ ምናልባት ኦትስ ጨምረህ ትንሽ ክረስቱን ለመጨመር ያደረግከው መንገድ እንጂ የተለየ ነገር የለውም። ጣዕሙን ስናየው ቅመማ ይጎለዋል። ጀስት ፍራይድ ክሪስፒ ነገር ነው የሚሰማው። ግን ከዛ በኋላ ምን አድርጌ ጨርሰዋለሁ የሚለውን ነገር ስትመጣ ሳላድ ማስበሃል ከጎንና ይሄንን ሳላድ ሰራህ። አፕሉ መጀመሪያ ዙር ላይም ሳላድ ተሰርቷል፣ አሁንም ሳላድ ተሰራ። ሌላ ነገር ማሰብ አይቻልም ወይ ነው? አፕል ነበር ሀይል አፕሉን ሌመን ነበረ መጀመሪያ ላይ ሼፍ ማቲያስ ሀሳብ ሲሰጥ ነበር። እንደው ማለት ነው አይዲያ እየሰጠህ ነው እያልነው ነበር። ሌመን ሶስ ስሩ ምን በሉ እያለ ነበር። ክሪስፒ እስካደረ ይሄንን ክሪስፒ አድርገህ ፍራይድ እስካደረግከው ድረስ አፕል ሌመን ሶስ ምናምን አድርገህ ብትሰራውስ ሌላ ሌቭል ላይ የደረሰ ነገር መስራት ይቻል ነበረ። አነባበሮ ሲሰራ ኦልሬዲ ራሱ መጀመሪያውኑ ዘይትም በርበሬም ተደርጎ ተቀብቷል። አንተ ደግሞ በቂቤ ለመጥበስ ሞከርክ። የዛን ሰዓት ላይ ቅባት በዛው። ይሄ አሁን በደንብ የሚጨመቅ ቅባት አለው ማለት ነው። እንደዚህ አይነት ነገሮችን ጥንቃቄ ማድረግ ይኖርባል። መጀመሪያ ምን ተደርጓል? በቂቤ ከምትጠብሰው ኦቨን ነበረ የተለኮሰው ኦቨን፣ እዛም ከተ ምናልባት ቶስት ላድርግ ካልክ እዛ ማለት ትችል ነበረ። ኦቨርሎር የተለየ እንዲህ ነው የሚባል ጣዕም እዚህ ላይ አይታይም። ፕሬዘንቴሽን ግን በጣም ቆንጆ ነው። ፕሬዘንቴሽኑ ጥሩ ነው። ሼፍ ወንዴ እንዳየነው ቴስቱ ላይ ስታይ ምንም አይነት ሲዝኒንግ የለው። ሁሉም ፕሬዘንቴሽን አሁንም ጥሩ ነው፣ አሪፍ ነው። በቃ ለአይን ደስ ይላል። ፍሌቨር ዋይዝ ምንም ነገር የለውም። ስጠብሰው ደግሞ ታይሚንግን እንትስስ እዛም ጋር እያየህ ቢሆን ጀስት ፍራይድ ሆነ እንጂ ሌላ ነገር ቢሆን ያር ነበር። ቶሎ የሚበስል ነው። ረስተዋል የሆነ ሰዓት ላይ አሳ ስለሆነ ሊሆን ይችላል፣ ግን ኮንሽስሊ አስበው አይመስለኝም የሚያደርገው። ኦልሬዲ የረሳው ነገር ነው የሚመስለው። ዘይቱ በደንብ ስላላለ ዘይቱማ በደንብ ባይፈላ ኖሮ ሶክ ያደርግ በደንብ ይይዝ ነበር። ይሄ እኮ ዘይቱ በደንብ ፈልቷል። ዘይቱ እንደፈላ የሚያስታውቀውማ ዘይት የለውም፣ ክሪስፒ ሆኗል። ዘይቱ አለ በደንብ ፈልቷል። ሰበብ አታርገሽ፣ ረስቼዋለሁ። ሼፍ ልይ ማቲ እኔ የዲፕ ፍራይ ፋን አይደለሁም፣ ግን ደግሞ አሳማኝ ከሆነ ያው ዲፕ ፍራይ ስታደርግ ይፈጥናል፣ ለጤናም አይመከርም። ግን ከሆነ ደግሞ በቃ ዲፕ ፍራይ ከሆነ እኮ አንድ ነገር ክሪስፒ ነው፣ ለመብላት ያጓጓል አይደል? በቃ እንትን እንደ ወደ ጃንክ ይጠጋልና ሳትፈልግ ቴስቱ መጠበሱ ከላይ ያለው ክረስቱ ምናምን ድርቅ ያደረገውና ሳትፈልግ እንድትበላ ያደርጋል። እና እሱን ቴስት አላገኘሁበትም። ግን አሳ ትሪም ያረክበት መንገድ በጣም ቆንጆ ነበረ። ከዛ
የሆነ ነገር ኤክስፔክት አድርጌያለሁ። ዲፕ ፍራይ ካረከው ለሱ የሚሆን ሶስ ስዊት ኤንድ ሳወር ሶስ እኮ ሰርተሃል ሞክረሃል፣ ግን ፓክድ የሆኑትን ነገሮች ሚክስ በማድረግ ለምን ፓን ላይ ከጎኑ አያልቅም? ደግሞ በጣም ስትረስ ነበረ ጊዜ እንዲያውም በጣም ስንሰጋ የነበረው ለመልካም አንተ የምትሰራበት ኮንፊደንስ ታይምህን እያየህ የምትሰራበት መንገድ ምናምን ብዙ ነገር ሊያሰራ የሚችል አቅም እንዳለህ ያስታውቃል። ግን ማለት ለምን ግድ የለሽም የሆነ በደንብ አቅምህን ማውጣት የምትችልበት ነገር ለምን አልሰራህም? ይታያል፣ ያስታውቃል አቅም እንዳለህ እንደምታውቀው ግብአቱን እንዴት እንደሚሰራ በደንብ ታውቃለህ። ስለዚህ የምንጠብቀውን ነገር አልሰጠህም። ምን ሊሆን እንደሚችል አሁን ማን መገመት ይችላል? ማናችን? አብራችሁን ቆዩ። በነገራችን ላይ የመጀመሪያ ፕሌት እኮ ብትጨርሰውና ብትሄድበት ቤተር የነበረ ፕሌት ነበረ። ግን ያው ስፔሻሊ ሳላዱ እሱ ከሳላዱ ውጭ ፊሹን ነው የምናወራው። ሄደችበት መንገድ የጠበሰችበት በዛ ጊዜ ውስጥ ራሱ እኮ በደንብ ኮክሎናል። ግን ደግሞ አስጨብጭቦ ቢያሸንፍ ደግሞ ደስ ይላል እኮ። ተመሳሳይ ነገር የሚገርም ነገር ሰርቶ በዚህ ባለው አቅም ቢያወጣው። ሳላድ ሰርተህ ሁለተኛ ሳላድ መስራት ማለት ከዛ ውጭ አታውቅም ማለት ነው። ዳኞች ተነጋግረው ውጤቱን እዚህ ውስጥ አስቀምጠዋል። ከመክፈቴ በፊት ግን ማን መሄድ ማን ወደ 2.6 ሚሊዮን ይጠጋል? መልካም እሱ ይመስለኛል ትንሽ በጎን አየችው። ሼፍ ማቲያስ እሷ ዞሮ ሁለታችሁም አሳን አትረሷትም። ወደ 2.6 ሚሊዮን ብር አቅንቶ የሚገባው ማን ነው? 1 አስዬ፣ 2 ፊሽዬ፣ 3 ማትዬ። አስዬ፣ ፊሽዬ፣ ማትዬ ወደ 2.6 ሚሊዮን አቅንቶ ገብቷል። ዳኞች በዚህ መልኩ ሼፍ ማቲያስን ወደ 2.6 ሚሊዮን ብር አስጠግተው ውድድሩ በዚህ መልክ ተጠናቋል። አዋሳ፣ አርባ ምንጭ፣ ባህር ዳር፣ ጋምቤላ፣ ዝዋይ በመላ ኢትዮጵያ ያላችሁ የኢቢኤስ ቤተሰቦች እናንተም አሳ እየጠበሳችሁ እንደዚህ ዘና በሉ። ይሄንን ውድድር ወደ እናንተ ይዤ የመጣሁት ሼፍ ማቲያስ ነኝ። እስከ ሳምንት ቸርን ሰንበት።